ሰጥቻለሁ የሰጠው ከዛ ካርድ ከኢትዮጵያ ካርድ እየሞላ ከዛ ዋይፋ ተጠቀሚ እነሱ ዋይፋ ስላላችሁ ዋይፋ ተጠቀምና በሱ እናወራለን። ካርድ እየሞላ በየጊዜ በዛ በሚሰራ ስራ እስከ መቼ ነው ቀጥታ የሚደውልልኝ ብዬ ከዛ ካርድ እንትን የራስን ዋይፋ አስተካከለችልኝ። ከዛ ሴትዮዋ ስልክ እገዛላታለሁ ሲወጣ ይዣት እወጣለሁ። እኔ ቤት ስኖር ብቻ ነው የሚሰራ። እቺ ነው ልጅ እፈልጋለሁ እባክሽ 500 አይደለም በዱባይ የሚከፈለው እኔ 1000 ከፍላታለሁ። እችን ልጅ ነው ይፈልጋታለሁ። በቃ የቤትን እኔ የተጨፈነ አይኔን እንዲከፍት ያደረገችኝ እሷ ናት። ሴትዮዋ አበደች። እኔ አልፈልግም አልኳት። ወላሂ አገሬን ላኪኝ እንጂ እኔ ሴትዮዋ ቤት አልመለስም። ህይወትን ለማጣት አልሄድም አልኳት። ከዛ የሆነች አንድ ሴት እዛ ሌላ ሰራተኛ የምትፈልጋለች። እኔ ወስዳታለሁ አለች። የዛኔን 500 በሚከፈለው እዛ ጋር ስፈጠር የነበረውን ስላየች ብቻ 800 ብር ከፍልሻለሁ እኔ ወስዳታለሁ አለች። እዛ ፈርማ ምን ብላ ሌላ ሴትዮዋ ይዛኝ ወደ ቤት ሄደች። አንድ ልጅ አላት፣ ባል አላት። ከዛ ምንም ነገር አትፍሪ፣ እዛ ቦታ የተፈጠረው ነገር ድጋሜ ምንም የሚፈጠረው ነገር የለም ከዛ አለችኝ። ሁሉን ነገር እየተከታተልኩ ነበር ምናምን ስትለኝ ከዛ ነገርኳት። እንዲህ አግብተሻል አለች። አይ ገና አላገባውም ግን ጓደኛ አለኝ ምናምን ነገር አልኳት። በቤተሰብ ታጭቻለሁ አልኳት። ሌላ ጎረቤት ልጅ አምጥታ ታስተረጉማት ነበር። ከዛ እያልኩ እሷ ቤት ገባው ስራ መስራት ጀመርኩ። ወረቀት ተሰራልኝ እዛው ሴትዮዋ ቤት ማለት ነው አይደል? ላላላላ ሌላ ቤት እዛው ያለች የሆነች ሴት ነበር የፈለገችሽ። እኔ እንጃ ለምንድን ነው ለምን እንደሆነ እሷም እንደው ታውቂያለሽ። ይሄ ናይል በቃ የሆነ ያቺ ፍቃደኛ ሆና ለምን መጨረሻ ያልነገርኩሽ ልጅቷ ከሰውየው ጋር ኮንታክት እንዳላት በቃ ከሱ ጋር እኔ እንደ ባልና ሚስት ከሱ ጋር አልኖርም እንጂ እንደ ባሌ ነው ማየው ብላ በግልጽ ተናገረች። በቃ ልጅቷ ኢትዮጵያዊቷ እንደ ባሌ ነው ማየው እንደ ባሌ ነው ማየው ባባን እንደ ባሏ ሴትዮዋ እንደዚህ ብላ ስጠይቀው ለምንድን ነው ይሄ ሁሉ አመት እኮ ከኔ ጋለች ሰዓት እኔ ለአንቺ አልተናገርኩም እንጂ እኔ እንደ ባሌ ነው ማየው አለች። ድርቅ ብላ በጣም ነው የምወደው በጣም ነው የምወደው ምናምን ብላ በቃ ግልጹን ተናገረች ልጅቷ። ከዛ በኋላ ጭራሽ ትወደዋለች። አበደች ሴትዮዋ። እሷን እንደፈለገ አንቺ ከፈለሽ ሀገር ላኪያት ከፈለሽ እስር ቤት ውሰጃት። እኔ ምንም ማውቀው ነገር የለም። እኔ ስለ ልጅቷ ነው በቃ እኔ ደላለዋ እኔ ነኝ አይደለም። ስለ እኔ ልጅ ብቻ ነው የሚመለከተኝ። ስለዚህ እሷን እንደፈለግሽ አድርጊያት ምናምን ነገር እንትን ብዬ አለቻት። እኔ ከዛች ከሌላኛው እዛ ሰራተኛ ፍለጋ ለመጣች ሴትዮዋ ሰጣችኝ። ከእሷ ጋር እኔ ወደ ሌላ ቦታ ሄድኩት። እዛ በቃ ሴትዮዋ በጣም ትወደኛለች። ወላሂ አብዬ በቃ እኔ እንጃ እዛ ጋር እየተፈጠረ ያለውን ነገር እያየን ነበረ። በቃ ምናምን ነገር በጣም በቃ የሆነ ቦታ ኖረኝ። በቃ ገብቶሻል። በአንዱ ተበደልኩ፣ በሌላው ደግሞ አዳክሶኛል። እዛ ወደ እሷ ሄድኩኝ። 800 ብር እየከፈለችኝ አልሐምዱሊላ ቤቱ ሰላም ያለ ነው። 2 አመት ቪዛ ሰራችልኝ። ያችን 2 አመት እንደምንም ጥርሴን ነክሼ ሰራው። ብሬን እንደነገርኩሽ አካውንቴ ላይ እያስገባው ምን እያልኩኝ እዛ በኋላ በቃ እሱም እየሰራ ተረጋግቶ እንግዲህ አሁን ከለቅሶ ፓርቲ ወደ ሌላኛው እንመለስና ከዛ እንዲህ ምናምን አልኩኝ። ሌላ ቤት ገብቻለሁ እየሰራው ነው ምናምን አልኩትኝ። በቃ እሺ ተረጋጊ፣ ዋይፋሽን ክፈቺ እና አሁን በቃ ሰላም ይሆናል ሁሉም ነገር። ግን ሰውዬው አልነካሽም አለኝ። ደጋግሞ ጠየቀኝ። ወላሂ አልነካኝም አልኩትኝ። ምን እኮ ይሄ እኮ በግልጽ የምታይ ነገር ነው ለምን ይደብቃለሁ አልኩትኝ። ስለው በቃ አላህ እንኳን ጠበቀሽ ምናምን ነገር አለኝ። እዛ በቃ እያወራን ምን እያል 2 አመትን ጨረስኩ። ልክ 2 አመት ሊጨርስ 3 ወር ነው ምናምን ነገር እንደዛ ስቀረኝ ምን ይስራ ምን ያደርግ ምንም ነገር አይነግረኝም። ፍቅረኛዬ ማለት ነው። ከዛ ምንም ነገር አይነግረኝም። እኔ ብሬ አካውንት ላይ ነው የሚቀምጠው እንደዚህ ነው ምናምን ነገር እንትን አይለው። ከዛ የሆነ ጊዜ በቃ ለምን ሰፖርት አላደርገውም በቃ እንደዚህ በቃ እንትን እያለ የዛኔ ነው እንኳን ሲወጣ ራሱ ማንም ምንም አይነት ነገር በሌለኝ ሰዓት እሱ ነው ከጎኔ የነበረው እያልኩንም የተወሰነ ነገር እልክለታለሁ፣ አግዘዋለሁ። ከዛ ለካሱ በዛን ጊዜ ያው መሬትም ርካሽ ነው፣ ቤትም ልስራ ብቲ ምንም ብቲ። ከዛ በኋላ ቤቱ በጣም 250 ካሬ ላይ
ቤት ሰርቶ ምን ብሎ ከዛ ራሱም ተለውጦ ብዙ አይነት ነገር በቃ እኔ እንጃ ምን ብዬ እንደምነግርሽ። ከዛ እንትን ብሏል። ድንገት አንድ ቀን በኢሞ እህቱ ደውላልኝ ቬሎ ምረጭ አለች። ምን አልኩትኝ? ቬሎ ምረጭ? የምን ቬሎ? ከዛ እንዲ እኮ ነው በቃ እንዲመጣች ላገባ ትፈልጋለሁ፣ እዝቹ ቀለበት ላረጋ ትፈልጋለሁ ምናምን ነገር አልፈልግም አልኩት። ለምን እኔ የቤተሰቦችን ታሪክ ታውቃለህ፣ ሁሉም ነገር ነግሬሃለሁ፣ ግን ቤተሰቦች በሌሉበት ነገር ምንም ማደርጎ ነገር የለም አልኩት። ኦኬ እንደዛ ከሆነ ቁጥራቸውን ስጪኝ። ከዛ የቤተሰቦችን ቁጥር ሰጣ። ቀጥ ብሎ ክፍለ ሀገር ሄደ፣ ከአዲስ አበባ ማለት ነው። ወንድሙን ይዞ ክፍለ ሀገር ሄደ። እዛ ሄደው እኔ ጠፍቼ ከነሱ በጣም ቆይቻለሁ። አልደውልለትም፣ አይጠይቁኝም፣ አልጠይቃቸውም። እንደነገርኩሽ በቃ እየተባልኩ የነበረው ሌላ ስም እየተሰጠኝ ስለነበረ በቃ ለዛ ብዬ እኔ በጣም ውስጥ እንትን ስላልኩኝ በቃ ብርቅ ይሻለኛል፣ እየቀረብኳቸው ሌላ ነገር ከማወራቸው እነሱንም ከማስቀይም ርቄ በቃ ለውጤን ቢያዩ ይሻላል የሚለው ነገር እንትን አልኩኝ። ከዛ በኋላ ሄደ። እንዲ ልጃችሁን አውቃታለሁ፣ አዲስ አበባ በነበረችበት ሰዓት እንደዚህ አይነት ሁኔታ ላይ ነበረች። እኔ ያለ ልጄ ከአንገት በላይ ከአንገት በታች የለችም ተብላ ከአንገት በላይ ባገኘዋት ብዬ በጣም በቃ ሁሉ ጊዜ አላንት ነበር። ልጄን በአንተ ምክንያት ልጄን ማግኘት አይደለም ልታገባት ምንም ነገር አድርጌ እኔ ላገባት ነው ብለህ አትጠይቅኝ። በቃ ቤተሰቦች በጣም እንትን አሉ። አንደኛ የኔ መገኘት ጠፍቻለሁ ስልስ ያኔ አውርቻችሁ አላውቅም። አንዳንዴ ስልክ እንትን እያልኩ ኤከሌ ነኝ የሳዲ ጓደኛ ምናምን ነገር እያልኩ የአባትን እና የእናትን ድምፅ እሰማለሁ። ነገር ግን አሉ በቃ አሉ በተባለ ነው እነሱም እንትን ያሉት እንጂ እና 2 ዓመት ሙሉ የምትሰሪውን ማለት ነው 2 ዓመት ሙሉ የምትሰሪውን ፍቅረኛሽ አካውንት ከፍቶልሽ ነበር የላከሽ እና በዛ በከፈተልሽ አካውንት ነበር ገንዘብሽ የምታስቀምጪው? አትልኪም ነበር ለቤተሰብ? አልክም። ለምን ጭራሽ አላወራቸውም እኮ ሀብዬ፣ አላወራቸውም ጭራሽ። ለምን? በልጅነትሽ ወደ አዲስ አበባ ሰው ቤት ለመቀጠር መተሽ ከደረሰብሽ? ኖ እነሱ አዲስ አበባ የላኩኝ አጎቴ ጋር ትማር በቃ እዛ ደግሞ የሆነ በቤተሰብ ጋብቻ ምናምን የሚባል ነገር አለ አይደለም? አይ ልጄ እንድትማር እፈልጋለሁ ወንድሜ ጋር ትሄድ እናትን በማለት ነው ወደዚህ የላኩኝ። እኔ ታሪኩ ረጅም ነው ብዬ ግን እኮ ኦልሬዲ ወደኋላ እንዳንመለስ ቤተሰቦችሽ ወደ አዲስ አበባ አጎትሽ ጋር እንድትማሪ ነበር የላኩሽ። አጎትሽ ሚስት ባደረሰችብሽ ስቃይና መከራ ምክንያት ነው ግድግዳ ቆፍረሽ ምን ብዬ እሱም ምክንያት አድርጌ የወጣሁት ከዛ ማለት ነው። ኦኬ። ስለዚህ በአጎትሽ ሚስትና በአጎትሽ በመበደልሽ ምክንያት ነው ከቤተሰብ ጋር ተቆራርጠሽ የቀረሽ? ተቆራርጬ የቀራሁት እኔ በቃ ምንም ሌላ ስም በቃ የሆነ ዱርዬ ሆናለች አዲስ አበባ ውስጥ የሚባለው ነገር ነው። በቃ ገብቶሻል አይደለም? ከዛ እንትን አልኩኝ። በኋላ ላይ በቃ ምን ላይ ነበር እሱ ሄደ፣ እነሱን አናገራቸው። ከዛ በኋላ ወንድሙም አለ አንድ ላይ እንትን ካሉ በኋላ ችግር የለም እሷ ብቻ ትምጣ፣ እኛ ምንም አይነት ነገር ከአንተ የምንፈልገው ነገር የለም። እኔ ልጄ ተገኝታ እንደዚህ ነው ምናምን በቃ ምዶ በቃ እናቴ አባትን በቃ ሁሉም እህቶቼ ወንድሞቼ ሁሉም በቃ ትንንሽ ባሉበት ሰዓት ነው እንትን ያልኩት። እኔ የመጀመሪያ ከቤታቸው ያኔ 10 ልጆች ነን፣ ከ10 7 ነን እኛ አሁን ማለት ነው። ሌሎቹ አላህ ይርሐማቸው በህይወት የሉ እና ከዛ የመጀመሪያ ተብዬ የሚጠራው እኔ ነኝ ከቤቱ ማለት ነው። አሁን ተመልሼ እንትን አልኩኝ። እሱም ጠየቃቸው ምን አለ። ከዛ ደወሉልኝ እዛ እንዳለው ወደ አዲስ አበባ ሳይመለስ እነሱ ጋር እንዳለ ነው። ከዛ ቤተሰቦችን አገኘዋቸው ከዱባይ ወደ ኢትዮጵያ ሳልመለስ አወራኋቸው። እስከ ዛሬ ለምን አላወራሽንም? ለምንድን ነው በቃ አናፍቅሽም? እኔ እኮ ሌላ ሰው ነው የክሌ የሳዲ ጓደኛ ነኝ እያልኩ እኮ ነው ማናግራቸው፣ ግን ድምጻቸውን ይሰማል ብዬ ምናምን ስለው አንቺ ነበርሽ። እኔ እኮ በቃ የሆነ በጣም እንትን ነገር ብሎኝ ነበር። በቃ አባቴን በቃ ሁሉም ቤተሰብ ማልቀስ ጀመረ። አሁን በቃ ከዛ በስልክ ሁሉም ያለቅሳሉ። ምን ይላሉ? በኋላ ላይ መጨረሻ እነሱን ከክፍለ ሀገር አምጥቷቸው እቤት አጎትሽና ሚስቱ ማለት ነው ምን ብለው አወሩ? ስጠፊ ቤተሰቦችሽ የት አለ እንድታስተምሯት? ጠፍታለች፣ ከኛ ጠፍታለች። ዱርዬ ልጃቸው ዱርዬ ሆና እንዳይፈረድ እኮ ነው እንዲህ ነው ዘመን እነሱ ላይ እንዳይፈረድ አንቺ ዱርዬ ወንድ ፈልጋ ጠፋታለች። እነሱ ላይ ያደረሱብሽ ስቃይና መከራ እንዳይታወቅ እነሱ ላይ እንዳይፈረድ ነው አስቀድመው አንቺን ዱርዬ እንደሆንሽ ወንድ ብለሽ እንደጠፋሽ አስቀድመው ካሰሩ
ማንም እነሱ ላይ አይፈርድም። ጠፍታለች ነው ያሉት። በቃ እነሱ እንደዛ ነው በቃ እኛ ስንባል የነበረው እንዲህ ነው ምናምን ነገር በቃ እንትን አሉ። እኔ በእናንተ አንፈርድም አልኩት። ለምን ኮንታክት እኔ ከእናንተ ጋርም እየተገናኙ አልነበረም። ምንም አይነት ስም ብሰጠኝ የሆነ ያልተቆረጠ ነገር አይደማም። እኔም በዛ ሲቹዌሽን ላይ አይደለው። ግን እኔ የነበርኩበት በምን አይነት መንገድ ተለውጬ የእነሱ ልጅ ናት ተብዬ ለመመለስ ነው የኔ ዓላማ የነበረው። ግን ቀኑ ደርሶ ዛሬ ግን ተገናኝተናል። አልሐምዱሊላህ። ትልቁ ነገር ደግሞ ባክነሽ አልቀረሽም። ከእናንተ ጋር መገናኘት ምክንያት ደግሞ ያው ጓደኛዬ ነው። ጓደኛዬ ልበል እንጂ ለባል ገና እናንተ እኮ በቃ ፍቅረኛሽ ነው እንዳትነግሪኝ። ከዛ በኋላ እንዲህ ያልኩት እሺ በቃ ችግር የለም አንቺ ደስተኛ ነኝ ያልሽበት ህይወት ላይ እኛ ከጀርባሽ ነኝ። ቤተሰቦች እናቴም አባቴም እንትን አሉኝ። እሺ አልኩ። ከዛ በኋላ ይሄ ሁሉ ስናወራ ምን ስንል ቀኑም እየቀረበ 2 ወር እየቀራኝ 1 ወር እየቀራኝ መጣው። እኔ አሁን አየር ላይ እንዲያደርጊ እንደዚህ ነው አትበል። ለምን ህይወት ውስጥ ነው እየገባን ያለ ነው። አንተ ትለኝ አይደለም በፊት እኔ ምንም ነገር የማላቅበት ሰዓት ትመክረኝ ነበረ። ዛሬ ደግሞ እኔ በተራዬ አንተን ልምከር። ግን ቤተሰቦቻችን ይገናኙ ምን ይበሉ እየገባንበት ያለው ግን ይሄ ሁሉ ስናወራ ይሄ ሁሉ ስናደርግ ይሄን አድርጌያለሁ እኮ እንዲህ ሰርቻለሁ እኮ በጭራሽ አይናገር በጭራሽ። በቃ ለምን በስራው በቃ በተግባር ሊያሳየኝ ስለሚፈልግ ማለት ነው። በኋላ ላይ ከተረዳሁት ከዛ ቀኑ ተቆረጠ። ሴትዮዋ ትኬት ቁረጭልኝ አልኳት። ከዛ አትመለሽም አለችኝ። አይ እኔ ሄጄ ላገባ ነው አልመለስም፣ ከአሁን በኋላ ህይወት ይዤ ሊኖር ነው ምናምን ነገር አልኳት። ከዛ ችግር የለውም በቃ ምናምን አለችኝ። ከዛ አንዳንድ ስጦታ ምናምን እንትን አለች። ትኬት ተቆረጠልኝ። ወደ ኢትዮጵያ መጣሁ ሄድኩኝ። ከዛ ሄድኩኝ ሲሄድ ኤርፖርት ላይ 2 እህቱና ያቺ በፊት እኔ ከሱ ጋር እንደዛ ሲንከራተት እሱ ከኔ ጋር ሲንከራተት በነበረበት ሰዓት እህቱ ነበረች። አሁንም ሌላ ሰው አልነበረም። ከዛ እኔው ራሴ ነኝ በቃ እሷም በቃ እንትን አለች። እንዴ እኔ እኮ ያ ሁሉ እንደዛ እየወደድሽው እንደዛ ብዙ አይነት መስዋዕት እየከፈልሽ 2 ዓመት ራሶ ችለሽ ትቆያለሽ ብዬ አላሰብኩም ነበር። ነገር ግን ማሻላ ቆይተሽ 2 ዓመት ጨርሰሽ መጣሽ አለች። ከዛ ሄድኩኝ። ሲሄድ አቡ ድንኳን ቆሟል፣ ግቢ ውስጥ እንትን ብሏል ቤቱ። እኔ እንጃ ምን ብዬ ልንገርሽ። ወደ ውስጥ ስትገቢ ቢፌው እንደ እንትን አሁን ለምሳሌ የሚነጠፍ እንትን አለ አይደለም፣ እንደ አረቢያ መጅሊስ መሬት ላይ ነው፣ ግን መጅሊስ ሳይሆን ዙሪያ እንደ ትራስ አንድ አይነት ክልል ሆኖ እንትን ይላል። በቃ ቢፌ እቃ ሞልቶን ብሎ ከዛ እሷ በመሀል የመን እንትን አረብ ሀገር ስለነበረች ይሄ ቤትማ የእህቱ ይሆናል። በቃ ይሄንን ነው ያሰብኩት። ስጀመር እኔ ብር አካውንቴ ላይ ነው እየገባ በምኑ ነው የሚሰራ ብዬ ነበር ያሰብኩት። በመሀል የተወሰነ በቃ ሰፖርት አደርጋለሁ። በቃ ጎበዝ ጠንክሬ ስራ፣ ነገ ሌላ ቀን ነው ምናምን ነገር ያ እንበረታታለን። ያን ከዛ ይሄን ያህል ይሰራል ብዬ አልጠብቅም ነበር። ከዛ ቀለበት አደረግኩኝ። ቤተሰቦች ይሄ ግርግር ሰርግ ምናምን ጅኒ ጃንካ ይሄ የለም። በቃ ምንም ነገር የለም። አባቴና እናቴ ነበሩ። ወንድሞቼ አድገዋል። በቃ ሙሉ ቤተሰቦችን እዛ በቃ ተሰብስቦ እዛ አገኘዋቸው። ከዛ በኋላ መጨረሻ ላይ ያው በቃ በቁርአን እንትን ተባለ፣ ኒካ ታሰረ። በቃ ተጋባን፣ ቀለበት ተደረገ፣ ሁሉ ነገር እኔ እንጃ። ለቤተሰብ ለእናት ለአባት የሚሆን ነገር እንትን ተባለ። ነገሩ አለቀ ማለት ነው። ከዛ በቃ እንግዳም ሄደ ምን አለ። ቤተሰቦችም እንሂድ በሉ እንግዲህ እናንተ የሆድ ሆዳችሁን አብሩ። ከዛ በኋላ ደግሞ ለመልስ ደግሞ እንድትመጡ እንትን እንላቸዋለን ምናምን ነገር አለው። ከዛ በኋላ እዛ ቆየን። ቤተሰቦች ሄዱ። እናትም በቃ እነሱ በጣም በቃ እኔ እንጃ አባትም እናትም በጣም ከስቷል። አንደኛ ነገር የኔ ሀሳብም ሊሆን ይችላል ከቤተሰቦቻቸው በቃ ወጥቼ ጠፍታ ቀራች የሚለው ነገር እንትን ስሉ ወይ በዚህ ሀሳብ እናቴ ከስታ ነው ምን ሆና ነው ምናምን በቃ ብዙ ነገር እኔ ከደስታ በላይ
በቃ እነሱን ሳያቸው በጣም ነው እንትን ያልኩትኝ። ለምን በቃ አናግራቸው ቢሆን ደግሞ እንኳንም አላናገርኩም የሚልበት ሰዓትም እንትን እያለኝ ነበረ። ከዛ እያን ቆየን። ያው እንግዲህ ከዛ በኋላ ያለውን ነገር በባልና ሚስት መሀል ነው እንትን የሚቀረው እና ሌላ ምንድን ነው ቆየን እንደዛ እኔ እዛው እንደቀራሁት በኋላ እነሱ ከሄዱ በኋላ 3 ሳምንት ከ3 ሳምንት በኋላ ቤተሰብ ሁሉም ጎረቤት ሁሉም በየቤቱ ገባና እንደዚህ ነው ይሄ ቤታችን ነው እና እዚህ ጋር ፈርሚ፣ ይሄ የኔና የአንቺ ቤት ነው። ምን አልኩትኝ? ወላሂ ሀቡዬ አላመንኩት። በቃ አውቀውን አይደለም ይሄ ሰውዬ ምን ለማለት ፈልጎ ነው ቤታችን ምናምን ነገር። ከዛ እህቱ እኔ አላምንም አልኩትኝ። ይሄ ቤት ነው አልኩትኝ። ቤት ገዝተህ መሬት ገዝተህ ሰርተህ ነው አልኩትኝ። አዎ እንዴት አልሰራም እንዴ? እየሰራው እኮ ነው። ጠዋት ቀን ከሌሊት እንደ እግሬ እየተቃጠለ እኮ የምሰራ እኮ ነገ እኔ አንቺን ሳልፈልግሽ ቀርቼ አይደለም። ስደት ስትሄጂ ዋጥ አድርጌ ዝም ብዬ ያልኩትኝ እየፈለግኩሽ እንዳልፈለግኩሽ ሆኜ እንትን ያልኩት እኮ በሁለት እግሬ ቆሜ ነው። ነገ አባት መሆን የምፈልግበት እንትን ላይ ልሆን ብዬ ነው። እንዴት አልሰራ ምናምን ነገር አለኝ። ከዛ ሀቡ ወላሂ ምን ብዬ ልንገርሽ፣ ደስታዬ ወደር የለው። በቃ እኔ የእህቱ ቤት ነበር የመሰለኝ። እሷም አረብ ሀገር ሄዳ ነበር እኔ ከመጣው በኋላ። ምን ብዬ ልንገርሽ፣ ደስ አለኝ። በቃ ምን ልበል ሌላ ነገር፣ በቃ ይበልጥ ደግሞ ደስታ። እዛ በኋላ በቃ እንትን አልኩትኝ ያለውን ነገር እየቀራን ነገር እኔም ባለኝ እንትን አልኩትኝ። ግቢ ውስጥ ያለውን ነገርም ጨማመርንበት። እኔ ጋር ባለው ብርም በቃ አካውንቴ ላይም ያለው ነገር እንትን አልኩኝ። ከዛ 2008 መስከረም 1 ነው ኢትዮጵያ የገባሁት። ከዛ 2009 የመጀመሪያ ልጄን ወንድ ልጅ አላህ ሰጠን፣ ወለድኩ። ከዛ የመጀመሪያ ልጅ አገኘው ወንድ ልጅ አልሐምዱሊላህ። እያልን ቀጠል። ልጄ ማደገ። ከዛ በኋላ ደግሞ እሱ 3 ዓመት ከ8 ወር ከሆነ በኋላ ሴት ልጅ አረገዝኩ። አብዬ እኔ እንጂ ሁላ ምን ብዬ እንደምነግርሽ በቃ እኔ እንጃ። ይሄ ካገኙኝ በኋላ የእናቴ አባት በቃ እኔ ጠፋው፣ ግን እነሱ በዱዓ አልተለዩኝም። አልሐምዱሊላህ አልኩትኝ። ወላሂ ላዚም በቃ እኔ የኔ መጥፋት ጠፋች ብሎ ግን የእነሱ ዱዓ ነው አልኩትኝ። በቃ ሁሉም ነገር ከዛ ሁለተኛ ልጅ አርግሽ የመጀመሪያ ልጅ ስወልድ ራሱ በቃ እኔ ብቻዬን ስለሆንኩኝ እዚህ ጋር ምን አለ መሰለሽ ሀቡ፣ የሆነ ታሪካችን አንድ አይነት የሆነ ነው። በቃ እንትን የሚል እሱ በዛ በኩል ምን ላይ ነህ፣ ምን እየጎደልን፣ ምን እናግዝ፣ ምን እንርዳ የሚለው ሰው የለውም። እዚህ ጋር ደግሞ እኔም እንደምታውቂኝ ነው እንደነገርኩሽ ነው። ከዛ በኋላ ላይ ሁለተኛ ልጄን ወልጄ ያው ከንትን ከገበሬ ነው ይሄ መሬትና ቤት የተገዛ። ከዛ ስንት ዓመት ቆየን? 7 ዓመት። ሁለተኛ ልጄን እንደወለድኩኝ 7 ዓመት ቆየን ማለት ነው። በቃ አጠቃላይ 7 ዓመት። አጠቃላይ ከተዋወቃችሁ ከ1999 እስከ 2008 ማለት 9 ዓመት ነው። 1999 እስከ 2001 አጎቴ ቤት ነበሩ። ከ2001 8ኛ ወር ነው ከሱ ጋር የተዋወቁት። ስለዚህ 7 ዓመታችሁ። ከተዋወቅ ከጋብቻ ጋራ አንድ ላይ 7 ዓመት ሆነ። ከዛ መጨረሻ 2ኛ ልጄን ወልጄ እሷ 2 ዓመት ከ8 ወር ሆኗት በቃ ይሄ ቤት ፈረሳው የሆነ ቀለም ምናምን ነገር እንትን ህገወጥ ነው ምናምን የሚባል ነገር አለ አይደለም? እንደዛ እየተባለ ሰፈሩ በጣም እየተናወጠ መጣ። ከዛ ምንድን ነው አልኩትኝ። በቃ የሆነ ሌላ ፈተና ታውቂያለሽ? ምንድን ነው የተፈጠረው? ለምን አልኩትኝ። በቃ
የሆነ ሰዓት ደስታ፣ የሆነ ሰዓት ደግሞ ይሄ ነገር ለምን ያው እንግዲህ እንትን የሆነው አገር የሆነውን እንሆናለን። ምንም ነገር አታስቢ። በቃ ከነሱም አነሱ ካላነሱም ደግሞ አላለኛ ያለው ርስቅ የትም አይሄድም። የልጆቻችን እንትን ርስቅ እንኖራለን፣ ምን እንሆናለን ምናምን ብለን በቃ እንደዛ እያለን ከዛ መቶ እንትን ግቢያችን ቀለም ነካ። ያው ይነሳል ተብሎ ማለት ነው። ከዛ ምን እንትን እንዳለኝ ታውቂያለሽ ሀቡ? እንደዛ በቃ እኔ እንጃ። እኔ ገንዘቧን እንኳን የኔን ገንዘብ መንካት አለመንካት ሳይሆን እግሩ እየተቃጠለ አቡዬ በየሆቴሉ ማለት ነው ነገ ሰው ሆናለሁ በሁለት እግር ቆማለሁ እያለ እንደዛ እንትን እያለ የሰራው ቤት እንደሌለው ሲሆን በቃ እኔ እኮ ገንዘቤን ልኬ አሁንም እንትን ብያለሁ። በቃ ያን ሳስብ በቃ እኔ እንጃ ውስጤ ሁሉ ነው የሚቃጠለው። ይታይ ይሁን ለራሱ በልቶ የሚሰራበትን ዘንጦበት እንደፈለገ ሆኖበት እንትን እያለ ቢሆን ኦኬ። ግን ለምን አልኩት ወላሂ ብታኝ በቃ ማልቀስ ጀመርኩኝ። ሁለት ልጆቻችን አልሐምዱሊላህ ረብል ዓለሚን። ከዛ ቤተሰብ ጋር እንደዚህ ምናምን ነገር እንትን አልኩት። እኔ በተፈጥሮዬ ሀቡ ሰው እንዲያግዝ የሆነ ታውቂያለሽ፣ የሆነ የምትጠዩ ነገር የሰው እርዳታ እንትን የምትዩ ነገር አለ አይደለም? ያን ነገር በጣም ነው እንትን የሚለው። በራስሽ እየወደቁም እየተነሳው በራሴ ልቁም የምትዩ ነገር አለ አይደለም? ከዛ እንትን እያልኩ በቃ እንትን እያል ተነሳው። በቃ መነሳቱ የማይቀር ነው። ግማሽ ሰፈር ተነስቷል። የኛ መደዳ ደግሞ ገና ነው እየተባለ ከዛ ልጆችን ለ2 ዓመት ቢያንስ ጥርሴን ነክሼ አልፈረስም፣ ግን ገና ነው። እዛ ለ2 ዓመት በቃ እንትን ልበልና አይ እኔ አሁን ተራዬ እኔ ነው። ይሳካልኝም አይሳካልኝም እኔ እወጣለሁ። አንቺ ከልጆች ጋር ሆኝ እዚህ አሁን እየሰራው ከእጅ ወደ አፍ ምንም አልተቻለም አይደለም? አሁን ግን ስደት ደግሞ እኔ ልቅ መስዋዕት ትሄዳለህ? ኧረ ቶባላ ቢያንስ እኔ ቋንቋ እንችላለሁ፣ ግን እኔ ብሄድ እኔ ይሻላለሁ ምናምን አልኩትኝ። ከዛ ስለው ችግር የለውም እኔ ሄዳለሁ ምናምን አለ። ፓስፖርት አወጣ ምን አለ። ከዛ በኋላ ምን ብባል በዛ ብባል ምንም ቪዛው ከዛ በባህር ከልጆች ጋር ወደ ሳኡዲ በባህር እወጣለሁ ምናምን ነገር ስለኝ ወላሂ አትወጣም አልኩትኝ። በቃ እስኪ ቢያንስ ቤተሰብ ጋር እንሂድና ማለት ነው የሆነ ነገር እንመካከር ያለውን ነገር በቃ እኔ ወስኜ ወይኔ እሄዳለሁ ችግር የለውም አልኩት። ከስሎ እሺ አለኝ እና ከዛ ቤተሰቦች ጋር ሄድኩኝ። እማም በቃ እንትን አልኩትኝ። ያው እነሱ ላይም ጫና መሆን አልፈልግም። ከዛ ለምን በቃ እዚህ ግቢ ውስጥ የሆነ እንትን ተቆርጦላቸው የተወሰነ እንትንን ብለን ሰርቪስም ቢሆን የሆነ ነገር እንትን ብለን ካሳም የሚሰጡን ከሆነ ችግር የለውም እዚህ ውስጥ የሆነ ነገር እንስራ እና ቢያንስ እዚህ ትቆያላችሁ ምናምን ነገር አለች። ቤተሰቦችም እንደዛ አሉ። አይ እኔ አልፈልግም አልኩት። ወላ አሁንም ቢሆን ቢሰራ 2 ዓመት ወይ 3 ዓመት ቢቆይ ነው ችግር የለውም። ልጆችን ከያዛችሁልኝ ትልቁ ነገር ለእኔ በጣም እንትን ነው። በቃ ግን ከአንድ ላይ ሆነን በቃ ሁላችንም እናንተ ላይ ጫና መሆን አንፈልግም። ስለዚህ እኔ መሄድ አለብኝ አባ አልኩትኝ። ከዛ ስለው በቃ እሱን እንደምንም ማሳመኑትና ምን ብሎ ለአንተ እየተሳካ ካልሆነ እሷ ቢያንስ ቋንቋ ትችላለች፣ ችግር የለውም። እኛ እዚህ ልጆቹን 2 ዓመትም ቢሆን 3 ዓመትም ቢሆን ችግር የለም፣ እኛ ጋር ይቆያሉ። ከዛ ሉ ልጆችን እነሱ ጋር ወሰድኳቸው። ሳይፈርስ ቀደም ብዬ እኔ መጣሁ ወደዚህ ወደ ዱባይ ማለት ነው። ከዛ መጥቼ አመት ከ8 ወር ሲሆነኝ አንቺ ጋር መጥቻለሁ ሀቡ፣ ያለፈው ረመዳን ማለት ነው። ከዛ ልክ የዛንን ብቻዬን ነበር። በቃ ማንም ሰው እኔ ጓደኛም የሴት ጓደኛም የለኝም ብዙም ከሰው ጋር በቃ እንደዚህ የሆነ ሆይ ነገር እንትን የለኝም። ልጆችና ባለቤትን ከሄድኩ ቤተሰቦች ጋር ነው። ከዛ ውጭ ጓደኛ ምናምን እንደዚህ ምናምን የሚባል ነገር እኔ በጣም ነው እንትን የሚለው
ያኔ ገብቶሻል። የሆነ ቀርቦሽ የሚርቅ ሰው ከአንቺ ጋር የሆነ እንትን የሚል ሰው እስከሌለኝ ከማየው አንጻር ጓደኛ የሚባል ነገር በቃ የሆነ በህይወት ኖሮኛ አያውቅም። ከዛ እንትን አልኩኝ እና በኋላ ላይ የሆነ እንደዚህ እንትን ያለው መጀመሪያ ትቴናል ቦኖ ገባ ቆጣሪ እንትን ተባለ ሲባል አመት ከምናምን ከሆነኝ በኋላ በቃ እንደዛ ከሆነ ለምን የሆነ ነገር አንጀምርም ከተውት እንደገና ደግሞ ቆጣሪም ከገባ የሆነ እንትን ነገር የቤት ቁጥርም ከተሰጣ ችግር የለውም። በቃ እሺ የሆነ እንጀምር ተነሳሳን። ግቢ ውስጥ የሆነ ቢያንስ አንቺ ይህንን እያከራየሽ እኔ ደግሞ ስራዬን እየሰራ አንቺ ደግሞ ከልጆችሽ ጋር ያለሽ የሆነ ነገር ደግሞ ይኖረናል ከጎን ምናምን ብሎ የሆነ 3 ሰርቪስ ካጠገቡ 250 ካሬ ጨምሮበት ካጠገቡ የሆነ 3 ሰርቪስ እንትን አለበት እና ይሄ እንትን አልኩት ምናምን ብሎ ላከልኝ። ከዛ ውሽ ደስ አለኝ በጣም በቃ አልሐምዱሊላ ደሞዜም አሪፍ ነው። በቃ ከዚህ በኋላ ምንም ነገር እንትን አይሉም። ግን እንዴት እንትን አሉ ምናምን አልኩትኝ እና በቃ ብዙም አልተዋጠልኝም። ዝም አልኩትኝ። በኋላ ላይ አቡዬ እዚህ ጋር ደስ አለኝ ላይ ማለት ነው። እዛው ቦታ ላይ ከጎን 150 ካሬ ጨመረበት እና እንትን 3 ሰርቪስ አነሳ። ትተናል አድርጎበት አይደል እንደ ቤታችሁ እንደሚፈርስ እያወቃችሁ ትተናል ብሎ ቦኖ ገባ። እኔ መጥቼ አመት ከ2 ወር ከሆነኝ በኋላ ቦኖ ገባ። የቤት ቁጥር ተሰጣ፣ ቆጣሪ ገባ፣ ሁሉም ነገር ሄዶ ፈርሞ ምን ተብሎ ከዛ በኋላ እንደገና የሆነ ነገር እንትን ከጎና አነሳ እና በቃ ለሰበቡ እኔ ከመጣሁ በኋላ እንትን ካለ ችግር የለውም አልሐምዱሊላ አልኩትኝና ከዛ በኋላ የሆነ እንትን ነገር አስነስቶ ድጋሚ መስራት ጀመረ። በቃ እንትን ምንድነው ሻወር ቤቱን ያንንም እንደገና አሳድሶ አሸዋ ግርፍ ምናምን ሁሉ ነገር ካደረገ እንትን ካለ በኋላ አመት ከ8 ወር ከሆነኝ በኋላ 2 አመት ሊሞላኝ 2 ወር ቀራኝ ሲባል አፈር ወደ አፈር እንታረጊያለሽ ሀቡ ወደ አፈር ወይ 2 አመትን ጨረስኩ እኮ። አሁንማ ይሄ ረመዳን እናንተ ጋር ነኝ፣ ልጆች የሚመለሳሉ። በቃ እችን 2 አመት ብቻ ኢንሻአላ በቃ እንትን ይላሉ። ግን ልጆች አልሐምዱሊላ ምንም ነገር እዛው ኬጂ ትምህርት ቤት አስገቡ። አይዞሽ ልጆችሽ ምንም እየሆኑ አይደለም፣ በርቺ፣ ጠንክ አላማሽ ላይ ምናምን ነገር እያሉ ቤተሰቦችም እያበረታችሁ። ግን ይሄን 2 አመት በ2 ወር አንዴ በ3 ወር አንዴ ወላሂ ልጆቹን ሀቡዬ ልጆቼ ታሞ ሐኪም ቤት ወስዶ እንኳን ሽሮብ ታውቂያለሽ፣ ሽሮብ ተሰጥቷቸው ለራሱ ሳይቀምስ ለልጆቹ አይሰጥም። ለምን አልኩትኛ አንድ ቀን ከዛ ስለ እኔ እኮ የአባት ጣም ባላቅ እንኳን ልጆች ይህንን ጣም እንዲያውቁ ፈልጋለሁ። እኔ በአባት በቤተሰብ ተደላቄ ያደጉ ሰው አይደለሁም። ነገር ግን ልጆቼ በእኔ በቃ እንዲኮሩ ፈልጋለሁ ምናምን ነገር ነው የሚለው ብታይ እና በቃ እንደዚህ ወጪ አታብዛ። በየጊዜ የመጣ ልጆች ምንም አይሆኑም። እናት እንኳን ቆርጣ ከሀገር ወጣለች አይደለም ለምን እንትን ትላለች ብሎ በቃ እነሱ እንትን ይላሉ። በቃ ምንም ነገር እኔ ርቄ እነሱ ከሄዱ በኋላ እሷ ከሄደች በኋላ ቢያንስ እሷ ርቃለች። እኔ ግን ልርቃቸው አልፈልግም። እሷ ብትመጣም ባትመጣም እንኳን 2 አመት እንደጨረሱ ልጆች ከኔ ጋር ነው የሚሆኑ። በቃ ሁልጊዜ በየቀኑ ቀኗን ይቆጥራታል። ከዛ ቤቱም ፈረሰ። ለምን ቤቱ ከመፍረሱ በፊት ቀደም ብሎ በቃ እኔ ብቻዬን ቤት ውስጥ ከሚሆን ሳዱዬ በአላ ለቤተሰብ ንገሪና ልጆችን ላምጣቸዋለኝ። እንዴት ሆነ ብቻህን ልጆችን እንትን ብለህ እንዴት ነው ብቻህን እንትን የምትለው? ልጆችን እንዴት ታረጋለህ? ወላሂ ምንም ችግር የለም። የሆነ እንትን ግል ትምህርት ቤት አስገባችኋለሁ። ቀኑ ሙሉ እዛ እንትን ይላሉ። ከዛ በኋላ ደግሞ ማታ ከስራ ስወጣ ይዣቸው ወደ ቤት ይገባሉ። አሁን እኮ ልጆች አደጉ። የመጀመሪያ ልጅ 4 አመቱን ጨረሰ። ወላሂ በጣም አድጓል። ሳድዬ በአላ ይሽበኛል። ከዛ እኔ ለምን ምክንያት ሆናለሁ? በቃ መጀመሪያ ቤተሰብ ጋር ሄድና ከዛ በኋላ ደግሞ እኔ ከነሱ ጋር ማውርተን እንዴት ድንገት ተነስተ ሄደ ልጆችን ወስዳለሁ አትበል፣ ጥሩ አይደለም። ስለዚህ ቢያንስ 3 ቀን 4 ቀን ምናምን ከነሱ ቆይተ ብትወስዳቸው ይሻላል። የነሱ ቀልብም ጥሩ አይደለም ምናምን አልኩትኝ። ሀቡ የሳል ነግርሽ 2ኛ ልጄን እንደወለድኩኝ
እናቱ ሁለተኛ ልጅ ወልጄ እኔ ጋር መታ ነበር እናቱ ማለት ነው። ከዛ እኔ ጋር መታ ልጄ አይዞ ከጎንህ ነን የሚለው ሰው ማንም የለው። እሱን ደግሞ ልለውጥ ፈጣሪ ሲፈልግ አንቺን ጥሎለታል። የኔ ዱአም ሊሆን ይችላል። አደራ አማና ልጄ አደራ አማና ይሁንብሽ ምናምን ነገር ብዳ እንዴ እማ ምን ሆነሽ ነው? ለምንድን ነው እንደዚህ የምትይኝ? እንዴ ሁላችንም እኮ አንድ ላይ ነን፣ ለምን እንደዚህ ትያለሽ? ምናምን ነገር ስላት አላቅም በቃ ሰው ልጅ ይኖራል ይሞታል፣ ብዙ ነገር አለ። ልጄ ግን ተቻችላችሁ ኖሩ፣ በሆነ ባልሆነ አትወቃቀሱ ምናምን ብላ በቃ ሁለተኛ ልጄን ወልጄ ልጠይቀኝ መታ እንዲህ እንዲህ ያለ ነገር ብላኝ ወደ ኢትዮጵያ የእሱ እናት ማለት ነው። የእሱ እናት ከዛ እንደዚህ ብላኝ ሳምንት ነው 15 ቀን ምናምን እንደዛ እኛ ጋር ቆይቶ ሄዱ። ወደ ሀገር ከተመለሱ ወደ ክፍለ ሀገር ከተመለሱ በኋላ አባትየው ከ3 ቀን አባት ማለት ያኔ ያው እንደ አባት የሚያዩ እሱ በልጅነቱ ነው አባቱ የሞተው። ተወልዶ በ1 ወር ነው አባቱን ከለሩን ማን ምን እንደሆነ አያውቅም። ከዛ በኋላ ሄድና አባትየው አረፈ። በሄዱት በ3ኛ ቀን ነው በ4ኛ ቀን አላውቅም፣ ብቻ ቀኑን አላስታውስም። ከዛ እንደዚህ በቃ ተደውሎልኝ ለእሱ አትንገሪ እንዲህ ነው አባዬ አርፏል ምናምን ነገር ተባለ። አረፋ ላይ ነበረና ምንድን ነው ምን ተፈጠረ? ቤቱ አፈር ይላል። አንቺ የምታቀጣጥዩ ከሰል ሁሉ አፈር ይላል። ለሱ የእንጀራ አባቱ ማለት ነው የእናቱ ባል? አዎ እንጀራ አባቱ ነው፣ እንጀራ አባቱ ማለት ነው። ከዛ ሲያርፍ እንዲህ ምናምን ብለሽ አትንገሪ፣ ነገር ግን አባቱ አርፏል ምናምን ነገር ተባልኩኝ። ከዛ ወንድሙ የታላቅ ወንድሙ አለ እንዲህ ነው ምናምን ብሎ ከዛ እንሂድ አባዬ ሞቷል ሄደን እንጠይቆ ምናምን ብሎ ሳይነግረው ይዞ ሄዱ። ወደ ክፍለ ሀገር ሄዱ። ሲሄዱ አርፏል፣ እንደውም ተቀብሯል። ለእሱ አልተነገረም እንጂ እሱ እዚህ እያለ ነው ያረፈው። ከዛ እሱ ሄደው የሚገርመው ነገር አባትየው ተቀብሮ በ4ኛ ቀን እናቱ አረፈች። በ4ኛው ቀን አውቀሽ ነው ወላሂ አቡዬ፣ በ4ኛ ቀን አንድ ቤት 2 ሬሳ በ4 ቀን ልዩነት። አዎ በ4ኛው ቀን እናቱ አረፈች። ከዛ አደራ ልጆች ያለችኝ እናቱ የወለደችው እናቱ። ከዛ ምንድን ነው በቃ አልኩትኝ፣ ያ ረቢ እኔ ጋር መታ ይሄን ያህል ቀን ቆይታ ከዛ በቃ የሆነ አማና አደራ ሊሰጠኝ እንደመጣች ነገር ታውቂያለሽ። እንደዛ ነው ያሰብኩት። በቃ ለምንድን ነው አልኩትኝ። በቃ እንዴት ቆይ እናትየው አራስ ልጠይቅሽ መታ ነው አደራ በቃ ተስማምታችሁ ኑሩ ምናምን ያለችሽ? እንደዛ ብላኝ እኔ ጋር 15 ቀን ቆይቶ ሄዱ። አረፋ ወጥቶ ቀኑን እንትን ብሎብኛል። አረፋ ወጥቶ ይሁን ከአረፋ በኋላ ይሁን እሱን አላስታውስም። እና ሄደች እሷ ሄዳ 15 ቀን ጊዜ ውስጥ ነው የሞተችው። አደራ ባለች 1 ወር ባልሞላ 1 ወር አልሞላችም 1 ወር። ከዛ በጣም በቃ እኔ ሁል ጊዜ አእምሮዬ ውስጥ መመላለሱ በቃ ለምን እንዴት እንደዚህ ልትለኝ ቻለች? በቃ እንዶ አላህ እንትን ብሏት ይሆናል እንድትናገር ወይንም ደግሞ ለምን አልኩና በቃ እሱን እንዳለ እንትን ብዬ በቃ ይሄንን ላስታው ልንገርሽ ብዬ ነው ወደኋላ የተመለስኩት። እና ከዛ በኋላ ላይ አሁን ወደ ልጆች ሲመለስ ሄዶ ለቤተሰቦች የነገረ እንደዚህ ምናምን ብሎ ከዛ ልጆቹን ይዞ መጣ። ችግር የለውም በቃ እሱም እችላለሁ ካለ አባት ነው እንዳትከለክሉት። አባዬም እንደዛ አለ። በቃ ልጆቹ ናቸው፣ ቢያንስ የእናቱን ትንፋሽ አጥተው የአባትን ትንፋሽ አይጡ፣ ከሱ ጋር ይኑሩ፣ በቃ ችግር የለም ምናምን ብለው ከዛ ልጆቹን ይዞ መጣ። ወላሂ ሀቡ በቃ እኔ አለቅሳለሁ በቃ ሁል ጊዜ። አሁን ልጆች ከሱ ጋር ምን ሊሆኑ ነው? የምር አሁን ልጆቹን ልታሳድግ ነው ያመጣሃቸው? ምን ልታደርግ ነው? ከዛ አምጥቶ ግል ትምህርት ቤት አስመዝግቦ ምን ብሎ ከዛ በኋላ ልጆቼ እዛ ይቆያሉ። ማታ ሲገቡ ይዣቸው ወደ ቤት ይገባል። እስካሁን አልፈረሰም ቤቱ። ከዛ አንድ ቀን በቃ ደወልኩላቸውና እኛ እኮ ወደ አዲስ አበባ ስንመጣ አንቺ አለሽ ብለን ስራ ቦታ አዲስ አበባ ናት እኮ ነው የምንባለው፣ የት አለሽ አለኝ የመጀመሪያ ልጅ።
ስለ እና ታዲያ በስራ እኮ ተዘዋውሬ ወደ ሌላ ሀገር ሄጃለሁ እና እመጣለሁ ችግር የለው ምናምን ራሳቸውን እስኪ ያውቁ ድረስ ቢያንስ እንትን አልበላቸው ብዬ ከዛ አፍራቸዋለሁ። ምን እላለሁ? ትምህርታቸውን ቀጠሉ እዛው ሰፈር። አሁንም ቤቱ አልፈረሰም ገና ነው። ከዛ 2 ዓመት እንደሞላኝ በቃ ሰፈሩ በሙሉ ተናወጠ። ምን አለ መስጊዱ ይፈርሳል። የሆነ ጊዜ ታስታውሻለሽ? በቃ በጣም እንትን እየተባለ ነበር እና ከዛ ቤቱ ፈረሰ። ከዛ ሰፈር ሲፈርስም አልነገረኝም። ቤቱ ፈርሷል፣ እንደዚህ ተፈጥሯል፣ እንዲህ ሆኗል ምናምን አላሉ። በቃ ከዛ ልጆቹን ወደ ካሉበት እኛ ወዴት ነን? ወደ ሰበታ አካባቢ ነበረ። ከዛ ከሰበታ መሸኛቸውን አውጥቶላቸው ምን ብሎ ወደ ቦሌ ሚካኤል ይዛቸው ይሄዳል። ቤቱ ከፈረሰ በኋላ ቤት ተከራይቶ ምን ብሎ ከዛ ይዞ ሄዳ የሆነ ቪዲዮ ላክልኝ። አልነገረኝም። ይሄ ሁሉ ሲፈጠር ምንም ነገር አላለኝም። ልጆቹን ወስዶ ትምህርት ቤት አስመዝግቦ ቤት ተከራይቶ ምን ብሎ እንትን ካለ በኋላ ከተረጋጋ በኋላ ቪዲዮ ላክልኝ። አይ እንደ ልማዱ እንግዲህ ይሄ ሰፕራይዝ ነገር ይወዳል። አሁንም አፍርሶ ሌላ ነገር እንትን እያለ ነው አልኩና እንትን ያለ ምን ነው ምን ጀምረህ ነው ደግሞ አልኩትኝ ስለው በቃ ሳዱኮ የኔ ውድ እንግዲህ ነገርየውን ተሰናብተናል። እኔና ልጆቼ አለን፣ አሁንም እንኖራለን። ስለዚህ አብሽ መፍረስ ካለበት ቤቱ ፈርሷል። አገር የሆነውን እኛም እንሆናለን። ምንም ማድረግ አልችልም። ቤተ እምነት ብዙ ነገር እየሄደ ነው። ስለዚህ ብዙም እንትን አትበይ። በቃ ሀቡዬ እሱ እንደዛ እያለኝ ማለት ነው። እኔ ይሄ መሬት ሁሉ ማለት ነው እንዲህ ነው የሚዞርብኝ፣ እንደዚህ ማለት ነው። ከዛ የዛኔ መጀመሪያ እንትን እንደዛ ብሎኝ የሆነ ጊዜ አንቺ ረመዳን ውስጥ ነው እንደዚህ እንዳሁኑ ቁጭ አትይም ነበር። ምግብ እያበሰልሽ ምን እያልሽ እንትን እያልሽ ነበር። እንደው እዚህ ገብቼ በቃ ይውጣልኝ አልቅሼ ብቻ ልውጣ ብዬ ከዛ ገባው እንዲህ ምናምን ውጭ ከመጀመሪያ እንትን ፍቅር ታሪክሽን ጀምሪ ምናምን ስትል አይ ሀቡዬ ላልቅስና ብቻ ልውጣ ቤት የፈርሱ እንደዚህ በቃ አልቅሽ እሺ በቃ ችግር የለውም አልቅሼ ምን ብዬ እንዲህ ነው ምናምን ብዬ በቃ ብዙም አልተናገርኩም፣ መናገርም አልቻልኩም። ወጣ ከአንቺ ላይቭ ላይ ማለት ነው። ወላሂ በቃ ታውቂያለሽ የሆነ ደውለሽለት እንደዚህ አይነት ነገር ተፈጠረብኝ፣ እንደዚህ አይነት ነገር ደረሰብኝ ብለሽ የምትናገሪ ሰው ከሌለ በቃ እኔ ግን አልሐምዱሊላህ ልጆች አሉ አይዞሽ በርቺ ያለኝ ከጀርባ አጥንት ሆኖ የሚያበረታታኝ ከምንም በላይ ባል አለኝ አልሐምዱሊላህ አልኩኝና ከዛ በቃ የሆነ ጊዜ በቃ ዝም ብለሽ ይሄ ሰው አለኝም የምትይው እያልሽ በቃ ውስጥሽ እንትን ይላል። አደግኩኝ፣ እዚህ ቦታ ደረስኩ፣ በቃ ጨረስኩ፣ አሁን ስደት በቃ ወደ ልጆችን ልመለስ ምናምን ነገር ይላል። አሁን ይሄንን የዛኔን እዚህ ቤት ስመጣ ወረቀት አልነበረኝም። 2 ዓመት እዛ ቤት እንትን ብዬ አንቺ ጋር ስመጣ ግን እዚህ ቤት ነው አንቺ ጋር የመጣሁት። አሁን ያለሁበት ቤት ኮንትራት የገባሁበት ቤት ሳይሆን አሁን ያለሁበት ቤት። ከዛ ወረቀት አልነበረኝም። በዛ ብስጭት ምን ብዬ ከዛኛው ቤት እንትን አልኩትኝ። ከሴትዮዋ ጋር ከ800 በላይ አልከፍልም፣ ምሳሌ ከሆነ ስሪ፣ ያለበለዚያ ደግሞ ትኬት ቁርጭ ወደ ሀገርሽ ነው በመጣሽ ብለን የሚመልስሽ ምናምን ነገር በቃ እርግፍ አድርጌ በዚህ ብስጭት ላይ በምን ላይ ምን ይሰራል። ከዛ ወጣው እዚህ ቤት ገባ። ከዛ በቃ አንቺ ጋር እዚህ ቤት ገብቼ አንቺ ጋር እንደገባሁትኝ ትንሽ ቆይቼ በኋላ ላይ አፉ መጣ። ምን እንትን አልኩኝ። አሁንም አጠቃላይ 3 ዓመት ሞላኝ። ወረቀትን ሴትዮዋ አሰራችልኝ፣ ህጋዊ ሆንኩኝ እና አሁንም አልሐምዱሊላህ ያው ክራይ ቤት ነው፣ ልጆችም እየተማሩ ነው። እኔ እዚህ ቆየው እንጂ ኢንሻአላህ ያጣሁት ቤትም ይመለሳል። ወላሂ ዱንያ ናትና ታሪካችን ይሄን ይመስላል። አቡዬ ግን አንቺን ሳይሽ ሁልጊዜ
የሆነ ቪዲዮዎችን ሼር ያደርግ ባለፈው የእናት እንትን ያከበርሽው እንትን የለም ሼር አድርጎልኝ ነበረ። ልጆችሽ እንትን ቢሉ በቃ ቢያንስ እኔ በዚህ እንትን ልበልሽ በቃ አይዞሽ ምናምን ነገር በቃ እኔ እንጃ ከምንም በላይ ከእናትም ከአባትም ከቤተሰብ እናት በቃ እኔ እንጃ እህት ወንድም ከሚለው በላይ ይሄንን ታሪኬን አንድ ቀን እንደው ሀቡ ቤት ገብቼ ልናገር። ለምን እንደው ታውቂያለሽ፣ እኛ ሴቶች በጣም ስስ ነን። ሀቡ በትንሽ ነገር እንትን እንላለን፣ ግን ከጎናችን ሆኖ አይዞሽ የሚለን ሰው ካለ ያመንበት ነገር ገደል እንገባለን። በቃ ምንም አይነት ነገር ማለት ነው። መስዋዕት የሚከፍል ሰው ከጎናችን ካለ አንድ ይሄን ነው። አልሐምዱሊላህ። ግን እስካሁን ሲያስለቅሰኝ ወደኋላ ተመልሼ እንትን ስል አንዳንድ ነገሮችን ሳስታውስ የእናቷ አሟሟት እንደገና ደግሞ በቃ የሆነ ነገር አሳካው ጨረስኩ በምትይበት ሰዓት ተነስተሽ የሆነ ነገር ደግሞ እንትን ሲያጋጥምሽ እነዚህ ናቸው የሚያስለቅሱን። አልሐምዱሊላህ ጤና አለኝ፣ ልጆቼ ደህና ናቸው። የሚቀጥለው 2010 አሁን 17 መጨረሻ ላይ ኬጂ ይመረቃሉ ኢንሻአላህ። አልሐምዱሊላህ ረቢል ዓለሚን ብዬ ይሄን ይመስላል። እና ውጪ ስትሉኝ የነበራችሁ ሰዎች አሁን ኮሜንት ሊከት እስካሁን ድረስ ዝግት አድርጌ ነው ማውራው። ላይ ለዚህ አይዞሽ ወላሂ ወት እንደዚህ ናት እኮ አንዴ ዳውን። አንደኛ በጣም አንቺ አመስጋኝ ነሽ፣ አመስጋኝነትሽን አድንቄያለሁ። አታማረሪም። ይሄ ደግሞ ከባለቤትሽ የወረስሽው ነገር ሊሆን ይችላል። ለምን ባለቤትሽ ቤታችሁ እንደፈረሰ በምንድን ነው ያጽናናሽ? እኔ ያለው በህይወት ልጆቻችን አሉ። ስለዚህ በቃ ሀብት ይሄዳል ይመጣል። እኛ በህይወት ካለን እኛ ከተነፈስን ጤነኛ ከሆንን ሰርተን እንበላለን አይደል? ሀብት ቤት ኖሮሽ አንቺ ከሌለሽ ምን ዋጋ አለው? በጣም ብዙ ሰው ይኸውልሽ፣ በጣም ብዙ ሰው ቤት ነው ቤቱን አትርፎ እሱ ይሞታል። ምን ዋጋ አለው? ልጆች የሚፈልጉት አንቺን ነው፣ ቤቱን ነው። ቤቱን እኮ ልጆችሽ ነገ ይሰሩታል። አንቺ ካስተማርሻቸው ነገ በተማሩበት ሙያ ተቀጥረው ይሰራሉ። ቤት የራሳቸው ይሰራሉ። ለልጆቻችን ማውረስ ያለብን ፍቅር ነው፣ ትዝታ ነው፣ ሀብት አይደለም። ምንም አይነት ነገር ስለ እኔ ትዝታ ሳይኖራቸው ቤት ንብረት አውርሻቸው በሞት ዋጋ አይሰጡትም። ለዛ ነገር ስላለፉበትም ዋጋ አይሰጡትም። በዛ ላይ ለእኔ ፍቅር ስለማይኖራቸው ምንም አይነት ትዝታ ከኔ ጋር ስለማይኖራቸው እናታችሁ ምን አይነት ነበረች ሲባሉ እንኳን ስለ መልኬ እንጂ ስለ ባህሪ እኔ ስለምወደው ስለምጠላው ነገር ምንም ነገር ሊናገሩ አይችሉም። ስለዚህ ሀብት ይሄዳል ይመጣል። ለሀብት መጨነቅ የለብንም። ዋናው እኛ በህይወት እንኖር። ዋናው እኛ ጤነኞች እንሆን። ወጣቶች ናችሁ፣ ትሰራላችሁ። ቆንጆ ነች ደግሞ ገና ወጣቶች ናችሁ። በጊዜ ግቢ። ልጆችሽን ከዚህ መልካም ባለቤትሽ ጋር አብረሽ አሳድጊ። እሺ፣ በጣም እድለኛ ነሽ። እንደዚህ አይነት የሚሳሳልሽ፣ የሚያስብልሽ፣ የሚጨነቅልሽ ባል ስለሰጠሽ። ስንቱ ሀብት እያለው በትዳሩ ደስተኛ ያልሆነ፣ በቤቱ በትዳሩ ደስተኛ ያልሆነ፣ በቃ ምን አለበት ድሃ ሁኜ የሚወደኝ ባል በሰጠኝ የሚል በጣም ብዙ ሰው አለ። ፈጣሪ ሲወድሽ ሲባርክሽ መልካም ሰው ነው ከጎንሽ የሚያደርግልሽ። እንደዚህ መከታ የሆነ የሚጨነቅልሽ የሚያስብልሽ ባል ስለሰጠሽ በጣም እድለኛ ነሽ። አንቺ ደግሞ በጊዜ ግቢ፣ በጊዜ ሀገርሽ ግቢ። አይሞላም፣ ይሄ ዓለም አይሞላም። እውነቴን ነው የምልሽ። ምንም ብንለፋ እኔ የዛሬ 16 ዓመት ከሀገሬ ስወጣ 2 ዓመት ሰርቼ ይገባለሁ ነበር ያልኩት። ያው 16 ዓመት ግን አትሊስት ትዳሬ አብሮኝ ነው ያለው፣ ልጆቼ አብሮኝ ነው ያሉት። አይቆጨኝም። አዎ ወደ ሀቡዬ ላይ መሰለሽ አንዳንዴ በቃ ላይ መሰል እኔ እንደውም ቶሎ ብዬ ተስፋ ቆርጣለሁ። በጣም ነው ተስፋ የሚቆርጡ ቶሎ ብዬ በቃ ምናምን ነገር ይላለሁ። እሱ ግን ምንድን ነው የምለው ታውቂያለሽ? እኔ እዚህ አዲስ አበባ ውስጥ አለኝ እጅ እግር የሌለ አንድ ዳቦ ለመፈለግ በመቀመጫው መንፋቀቅ ሰው አለ። ያንን ሳይ በጣም ነው ወደ ራሴ ተመልሼ ራሴን ይሄን ስነግርሽ ለምንድን ነው ማንም ሰው ሙሉ አይደለም። እኛ ያጣነው ንብረት ነው፣ ነገር ግን ብርቅ አይደለም። መስራት ካለብን ጊዜ ሰርተናል። እና እኔ በቪዲዮ ወጥቼ ነበር ላውራ የፈለግኩት ሀቡዬ፣ ግን አልችልም። በቪዲዮ ሳውራ እንትን አይደለም። ለዛ ነው የምር
እናት ጀግና ነሽ አንቺ። በጣም ጠንካራ ብርቱ ጀግና ሴት ነሽ። ከምንም በላይ በጣም መልካም ባላለሽ፣ 2 ጤነኛ ወንድና ሴት ልጆች አሉሽ። ምን ትፈልጊያለሽ ከዚህ በኋላ? በጣም ወላሂ አመሰግናለሁ። ሀብት መጣ ቀረ። ከዚህ በኋላ ለየትኛው ህይወት ነው ቤት ሰራሽ አልሰራሽ የምትጨነቂ? እኔ አሁን ከዚህ በኋላ ስንት ዓመት እንደምኖር አላውቅም። አይዶን ኬር ቤት ሰራው አልሰራው አልጨነቅም። የሚያሳስበኝ ከልጄ እና ከባሌ ጋር ጥሩ ጊዜ አሳልፌ ጥሩ ሚሞሪ ልጆቼ ጭንቅላት ውስጥ ጥሩ ትዝታ ዘርቼ ቀኔ ሲደርስ መሄድ ነው የምፈልገው። ለልጆቼ ሀብት ንብረት ቤት አይደለም ማውረስ የምፈልገው፣ ትዝታዬን ነው ለልጆቼ ማውረስ የምፈልገው። ከኔ ጋር ያሳለፉትን ጊዜ የሰጠዋቸውን ፍቅር ነው ባገኘሁት አጋጣሚ ልጆቼ እንደምወዳቸው እየነገርኩ እየሳምኩ እያቀፍኩ ፍቅር እያጠጣሁ አሳድጌ ካለፍኩ በኋላ ስለ እናታቸው ስለሰጠኋቸው ፍቅር ትዝታ ነው ጭንቅላታቸው ላይ። ወላሂ ያንን 8 ዓመት ስኖር ምንም አይነት ነገር በቃ ይሄንን ህይወት አልኖርኩም ብዬ የሚቆጨኝ ነገር የለም። ሀቡዬ ለምን መሰለሽ ባለው በሌለው ምንም ነገር ሳይጎለኝ አሁን እኔ ግን እዚህ እያለሁ ብዙ ነገር ይሰማል። ግን መስማት ስልሽ በቃ አንተ እንደዛ ቀባሬ እያኖርካት ጥጋብ እኮ ነው። አረ ነገር የለመደች ሴት ምናምን ነገር ግን ቤት ውስጥ ምን እንደጎደለ ምን እንደደረሰ ይሄ ሁሉ እየደረሰብኝ ራሱ ብዙ ነገር ይባላል። ነገር ግን ምስቴን የማውቀው እኔ ነኝ። ከኔ በላይ ማንም አያውቃት። የምር በቃ እኔ እንጃ ምን እንትን ፊል እንዳረኩ ታውቂያለሽ። ለካ እንደዚህ የሚደግፈን ሰው ካጠገባችን ካለ በጣም ጀግኖች ነን። እኔ ወላሂ ወኔ የሆነኝ በቃ የሆነ የጀርባ አጥንት የሆነኝ በቃ እሱ ነው። እኔ ምንም አይደለው። እዚህ ጋር እኮ እኔ ብር ሰርቼ ነው አይደለም እንትን የሚለው። እዛ ጋር ግን ይሄን ነገር እየሰራ በቃ የሆነ ልጆች ሲማሩ ከትምህርት ቤት በኋላ ቁርአን ቤት፣ ከቁርአን ቤት በኋላ ቤት፣ ከቤት ወደ የሆነ ቦታ እንትን በቃ ሲያዝናናቸው ምን ስላቸው እኔ አላቅም ወላሂ አቡዬ እኔ እንጃ። እኔ በቃ የሆነ ታውቂያለሽ አንደኛ የሆነ ነገር ላይ ጸንቶ መቆየትን እንትን አልኩት። በቃ ተማርኩኝ። ገብቶሻል? ሁሌ ላይሽን ባልየው ቁጥር በተከታተልኩ ቁጥር አንድ ሰው ምንም ልባል ይችላል። ራሴን ባሳወቅኩት ልክ ማለት ነው። እና አብዬ አመሰግናለሁ የኔ ውድ። ዛሬ ቀኑ ባለፈው ሊገባ ፈልጌ እዚህ የሚያፈጥር እንትን ሰው ነበር እና ለዛ ምክንያት ነው ያልገባሁት። እና በጣም ነው የማመሰግነው። ሀቡ መቼ ነው ኮንትራትሽ የሚያልቀው? አሁን ስንት ጊዜሽ ነው? በዚህ አፉ ነው ያሰራሁት። ገና ነሻ ትቆያለሽ? አው ገና ነኝ። ግን በቃ ሄጄ እንትን ልበል ምናምን ካልኩኝም እንትን ነው። ግን ብቻ እኔ መመለሱ ላይ መሰለሽ አሁን ልጆች ራሳቸውን አውቋል። ብዙ ነገር አለ እና አሁንም ተመልሼ እንትን ከማለት ቆይ እስኪ የሚለው ነገር እንትን አለ። ኢንሻአላህ ውዬ እዛም ደርሼ ላይቭሽ ላይ ደግሞ ገባለሁ ኢንሻአላህ። ሁሉ ለመሄድ ሞክሪ። ነገ የሚፈጠረው አይታወቅም። በህይወት ላይ ከአይኔ ራቀ ከልብ ይርቃል። በተረጋጋን ቁጥር እየተረሳሳን ነው የምንመጣው። ስለዚህ በቻልሽው መጠን ቶሎ ለመግባት ሞክሪ። በፍቅር ይኖራል። ግዴታ አይደለም ቤት መስራት። ዋናው የሰው ልጅ በጤና ካለ በህይወት ካለ አብሮ ከኖረ ታክሲት ነገ እንሙት ዛሬ ስለማናቅ ሰው አብረን ሳንኖር እንዳንሞት በጊዜ መሰብሰብ ነው ያለብን። አንድ ቤት መኖር ነው ያለብን። እና ውዴ አስቢበት በቻልሽው መጠን። እሺ የኔ እናት። እሺ ሀቡዬ በጣም ነው የምወድሽ፣ በጣም ነው የማከብርሽ የኔ ውድ። አላህ ከልጆችሽ ከምትመኝ ቦታ ደርስሽ አላህ ከልጆችሽ ጋር ያሳይሽ እልሻለሁ። አክብሬሽኝ እስካሁን ድረስ በቃ የሆነ ጊዜ ሰጥተሽ ስላዳመጥሽኝ በጣም ነው የማመሰግነው የኔ ውድ። ክበሪልኝ። እሺ እናመሰግናለን። በጣም አሪፍ ታሪክ ነበረ። በጣም ነው የምናመሰግነው። ጎበዝ፣ በርቺ፣ ጀግና ሴት ነሽ። እባክሽ ባልሽን አመስግኝልን ፕሊዝ፣ አደራ አድርሽልን። በጣም ወላሂ ባልሽን እንደምትይው እንደዚህ አይነት መልካም ባል ስለሆንክ እጅግ አድርገን በጣም እናመሰግናለን። እህታችንን ሳዲን እንደዚህ ደስተኛ አርገህ ስለምታኖራት እጅግ በጣም አድርገን እናመሰግናለን። እንዳንተ አይነት ባሎች ይብዙ ይባዙ በይልን። እሺ እናቴ አደርሳለሁ። እና በዚህ አጋጣሚ የኔ ውድ ባል በጣም ነው የምወድህ፣ በጣም ነው የማከብርህ። የልጆቼ አባት እድሜ ዘላለም ኑርልኝ። የጀርባ አጥንት እንጂ አላውቅም እኔ በቪዲዮ ማውራት። ጎበዝ፣ እንዲህ ነው እንጂ ለባል መመስከር እንደዚህ በቪዲዮ። እና በጣም ነው የማመሰግነው የኔ ውድ ባል ኑርልኝ።
ሀቡዬ እህታችን አንቺም ኖሪልኝ፣ በሱ ስምም አመሰግንሻለሁ የኔ እናት። ለእህቶችም ደግሞ እንደዚህ አይዟችሁ፣ አይዞሽ፣ በርቱ ምናምን የሚለው እንደዚህ አይነት ሰው አላህ ይስጣችሁ ሁልጊዜ። ወላሂ ግን ዱዓ አድርጉ። ለመሰለሽ እኔ ሁል ጊዜ እዚህ ሆኜ አላህን ለምን ነበር ያ ረብ ከምወደው ሰው አትነጥለኝ፣ ሌላ በቃ ከሌላ ሰው ጋር እንድላመድ አታድርግ የሚለው ነገር ውስጥ ነበር ስለምን የነበረው ማለት ነው። የምር ከልብ ከለመን ከልብ እንትን ካልነው ምንም እናገኛለን። ወላሂ እንድላመድ አታድርገኝ። አያምጣው ባል ቢሞት ላላ ደግሞ ልጅ ወለደች። ለምን መሰለሽ በቃ ከእንደዚህ አይነቱ ሰው በቃ የሆነ ታውቂያለሽ፣ የሆነ እንትን የምትይው ነገር አለ አይደለም? ያ ነው እንትን ያልኩት። ሰው እኮ ይላመዳል። ለማዳ ነው እኮ ሰው ፍቅር እኮ እንደተላመድሽው ነው። ነገር ግን የሆነ ከእንደዚህ አይነት ሰው አንቺም እኮ የሆነ የምትመኝ አይ እንደዚህ አይነት ባለ የምትይው ነገር ይኖራል። ስለዚህ አቡዬ ይመችሽ፣ ጎበዝ በርቺ። እሺ እናቴ እና ደህና ደሪልኝ። በጣም ነው የምወድሽ። በጣም እናመሰግናለን። ችግር የለውም።